አቀፉ የንግድ ጦርነትና የታሪፍ ሽሽት ውዝግብ አሁን ላይ አቅጣጫውን ወደ አፍሪካ ቀንድ ያዞረ ይመስላል። አሜሪካ የሚገኙ ግዙፍ የፀሐይ ብርሃን ኃይል አምራች ኩባንያዎች የቻይና አምራቾች የአሜሪካን ጥብቅ የንግድ ታሪፍ ለማምለጥ ምርቶቻቸውን በኢትዮጵያ በኩል አሳልፈው ወደ ገበያ እያስገቡ ነው በሚል የፌዴራል መንግስት አስቸኳይ የንግድ ምርመራ እንዲያካሄድ ጠይቀዋል። ይህ አቤቱታ በኢትዮጵያ እያደገ የመጣውን የውጭ ቀጥታ ኢንቨስትመንት በተለይም በማኑፋክቸሪንግ ዘርፍ ላይ አዲስ የዲፕሎማሲና የንግድ ፈተና ደቅኗል። አምራቾቹ ለአሜሪካ የንግድ ሚኒስቴር ባስገቡት ይፋዊ አቤቱታ መሰረት ዮና ኦሪጂን ሶላር ማኑፋክቸሪንግ የተሰኙ የጃፓን ኩባንያዎች በዋናነት በቻይና የተሰሩ ጥሬ ዕቃዎችና ግብዓቶችን በመጠቀም በኢትዮጵያ ውስጥ የሶላር ሴሎችን እያመረቱ ይገኛሉ። እነዚህ ምርቶችም በራሷ በኢትዮጵያ ወይም በቬትናም ከተገጣጠሙ በኋላ ቀጥታ ወደ አሜሪካ ገበያ እንደሚላኩ የአቤቱታው ሰነድ በዝርዝር ያብራራል። አካሄድ የቻይና ኩባንያዎችን በአሜሪካ የተጣለባቸውን ከባድ የገቢ ዕቃ ቀረጥ በህገወጥ መንገድ እንዲያመልጡ በር ከፍቷል የሚል ጠንካራ ክስ ቀርቦበታል። የዚህ ውዝግብ መነሻ የሆነው የኢትዮጵያ በዘርፉ ያስመዘገበችው ያልተጠበቀና ፈጣን የኤክስፖርት እድገት ነው። አቤቱታው እንደሚያመለክተው እንደ አውሮፓውያኑ አቆጣጠር በ2025 አጋማሽ ላይ የተጀመረው የኢትዮጵያ የሶላር ምርቶች ወደ አሜሪካ የመላክ ሂደት በአጭር ጊዜ ውስጥ አድጎ በአመቱ መጨረሻ ላይ የ$300 ሚሊዮን የንግድ ልውውጥ ላይ ደርሷል። ይህ አስገራሚ የገበያ ዘለላ ኢትዮጵያን በአንዲት ጀንበር ወደ አሜሪካ የሶላር ምርት ከሚልኩ የዓለማችን ሀገራት ተርታ በ7ኛ ደረጃ ላይ እንድትቀመጥ አድርጓታል። ይህን የንግድ ምርመራ እንዲከፈት ግፊት እያደረጉ ካሉት ተቋማት መካከል በአሜሪካ ታዋቂ የሆነው ፈርስት ሶላር እና የደቡብ ኮሪያው ኒው ሴልስ በግንባር ቀደምትነት ይጠቀሳሉ። እነዚህ ግዙፍ ኩባንያዎች በአሜሪካ የሶላር ማኑፋክቸሪንግ ኢንዱስትሪ ላይ በቢሊዮን የሚቆጠር ዶላር መዋለ ንዋይ እያፈሰሱ ሲሆን በአሁን በኢትዮጵያ በኩል እየተደረገ ያለው አካሄድ የገበያ ተወዳዳሪነታችን የሚጎዳና በሀገር ውስጥ የምናደርገውን እድገት የሚያደናቅፍ ህገወጥ የታሪፍ መምለጫ መንገድ ነው ሲሉ ስጋታቸውን በግልጽ አጋልጠዋል። የአሜሪካ መንግስት ከዚህ ቀደም የቻይና ኩባንያዎችን ተመሳሳይ የታሪፍ ማምለጫ ስልቶችን ይጠቀሙባቸዋል ባላቸው ማሌዥያ፣ ታይላንድ እና ቪየትናም ላይ ተመሳሳይ የንግድ ምርመራ አድርጎ ጥብቅ እርምጃዎችን መውሰዱ አይዘነጋም። አሁን ላይ የዓለም አቀፉ የንግድ ትኩረት ወደ አዲስ አበባ ያዞረው ይህ ጉዳይ የአሜሪካ የንግድ ሚኒስቴር የቀረበለትን አቤቱታ በጥልቅ መርምሮ በሚሰጠው የመጨረሻ ውሳኔ ላይ የተንጠለጠለ ሲሆን ውሳኔው በኢትዮጵያ አዳጊ የማኑፋክቸሪንግ እና የውጭ ንግድ ዘርፍ ላይ ሊያሳድር የሚችለውን ተጽዕኖ በከፍተኛ ጉጉትና ስጋት እየተጠበቀ ይገኛል። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ አነሳች። በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ መነሳቱን አሜሪካ አስታወቀች። ማዕቀቡ መነሳቱን የገለጸው በአሜሪካ የውጭ ጉዳይ ሚኒስቴር የሀገር መከላከያ ንግድ ቁጥጥር ዳይሬክቶሬት ነው። ዳይሬክቶሬቱ ሰኞ ግንቦት 3 2018 ዓ.ም እንደገለጸው በኢትዮጵያ ላይ ይከተል የነበረውን የክልከላ ፖሊሲ በማንሳት አሁን ላይ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ቁጥጥር የሚደረግባቸውንና ከኢትዮጵያ ጋር የተያያዙ የፈቃድ ማመልከቻዎችን በተራ የገመገመ ነው። ይህ ተከትሎ በቅርቡ የሚወጣ የደንብ ለውጥ ኢትዮጵያ በዓለም አቀፍ የጦር መሳሪያ ዝውውር ደንብ ዝርዝር ውስጥ ከሚገኙ ሀገራት ተርታ እንድትሰረዝ የሚደረግ መሆኑን ጠቅሷል። ይህ ደንብ በአሜሪካ ማዕቀብ ስር የሚገኙ የተወሰኑ ሀገራት ለመከላከያ ሰራዊት፣ ለፖሊስ፣ ለደህንነትና ለሌሎች የሀገር ውስጥ የጸጥታ ኃይሎቻቸው የሚሆኑ የመከላከያ ቁሳቁሶችንና አገልግሎቶችን ከውጭ ገዝተው ማስገባትም ሆነ ወደ ውጭ ሀገራት መላክ እንዳይችሉ የሚከለክል ነው። ኢትዮጵያ በሰሜን ኢትዮጵያ በነበረው የትግራይ ጦርነት ጋር በተያያዘ ከህዳር 2014 ዓ.ም ጀምሮ ከ4 ዓመታት በላይ በዚህ ማዕቀብ ውስጥ ቆይታለች። ኢትዮጵያ ከጥቂት ዓመታት በፊት የጦር መሳሪያ በብዛት የጦር መሳሪያ የምትገዛው ከሩሲያ፣ ቻይና፣ ቱርክ፣ ተባበሩት አረብ ኤሚሬትስ እና ኢራን መሆኑን የተለያዩ መረጃዎች ያሳያሉ። አሜሪካ ጥላ የነበረውን ማዕቀብ መነሳቱ ይፋ የሆነው በኢትዮጵያ ግጭቶች በቀጠሉበትና የትግራይ ክልል ውጥረት ባለበት በኢትዮጵያና በኤርትራ እንዲሁም በኢትዮጵያና በሱዳን መካከል ውጥረት ባለበት ወቅት ነው። አሜሪካ በኢትዮጵያ ላይ ጥላው የነበረውን የጦር መሳሪያ ማዕቀብ ለማንሳት ከውሳኔ ላይ የደረሰችበት ምክንያት በይፋ አልተገለጸም። ሆኖም የአሜሪካ መከላከያ ንግድ ቁጥጥር ዳይሬክቶሬት ይህ ማዕቀብ መነሳቱን ይፋ ያደረገው የኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ወደ ዋሽንግተን አቅንተው ከአሜሪካ አቻቸው ማርኮ ሩቢዮ ጋር በሁለትዮሽ እና የምስራቅ አፍሪካ ቀጠናዊ ጉዳዮች ላይ መነጋገራቸውን ተከትሎ ነው። የውጭ ጉዳይ ሚኒስትሮቹ በውይይታቸው በምስራቅ አፍሪካ የሚከሰቱ ግጭቶችን በመፍታትና ውጥረቶችን በማርገብ ረገድ ኢትዮጵያ በምትጫወተው ወሳኝ ሚና ላይ አጽንኦት ሰጥተው መነጋገራቸውን የአሜሪካ የውጭ ጉዳይ ሚኒስትር አስታውቋል። በተጨማሪም የሁለቱ ሀገራት የጸጥታ አጋርነት እንዲሁም የሀገራቱን የንግድ ዕድሎች ማሳደግ፣ ባህርና የማሪታይም ደህንነት ጉዳዮች ውይይታቸው የዳሰሷቸው ነጥቦች ናቸው። ማርኮ ሩቢዮ ከዶክተር ጌዲዮን ጋር በአካል ተገናኝተው ከመነጋገራቸው አስቀድሞ በዚያው ዕለት ከኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ጋር በቀጠናዊ መነጋጋት፣ በጸረ ሽብር ትብብር፣ በኢኮኖሚና በአፍሪካ ቀንድ ደህንነት ዙሪያ በስልክ ተወያይተዋል። የአሜሪካና የኢትዮጵያ ባለስልጣናት ቀይ ባህርን ጨምሮ በተለያዩ ጉዳዮች ላይ መወያየታቸውና በኢትዮጵያ ላይ ተጥሎ የነበረው የጦር መሳሪያ ማዕቀብ ከመነሳቱ ጥቂት ቀናት አስቀድማ አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ማቀዷ መዘገቡ ይታወቃል። ታዋቂው ፖለቲከኛ ብርሃኑ ነጋ
ከሰሞኑ በአዲስ ቃለ መጠይቅ ብቅ ብለዋል። በዚህ ቃለ መጠይቃቸው በዋናነት ከሻዕቢያ ጋር ስለነበራቸው ግንኙነትና አሁን ከሻዕቢያ ጋር ስለሚሰሩ ኃይሎች ያነሱት ሀሳብ ትኩረትን የሚስብ ነው። እርሳቸው ከሻዕቢያ ጋር ለዓመታት እጅና ጓንት ሆነው መስራታቸውን ለድርቅና ልክ እንደሆነ ነገር አድርገው ያቀረቡ ሲሆን ሌሎች ኃይሎች ከሻዕቢያ መስራታቸው ደግሞ ሲነቅፉ ተደምጠዋል። የህወሓትና ሻዕቢያ እንዲሁም የህወሓትና አማራ ኃይሎችን ጥምረትም ውሃና ዘይት መስለው ተሳልቀዋል። ሻዕቢያና ህወሓት ውሃና ዘይት ናቸው፣ እንዲሁ ህወሓትና የአማራ ብሔርተኛ ውሃና ዘይት ናቸው ያሉት ብርሃኑ ነጋ ያን ጊዜ ህወሓትን የተቃወምን ኢትዮጵያን ይገነጥላል ብለን ነው፣ ብልጽግና ደግሞ ኢትዮጵያን አይገነጥልም ብለን እናምናለን። ሻዕቢያ ደግሞ ህወሓትን ይጠላል። እነዚህ ኃይሎች ውሃና ዘይት ናቸው። በተመሳሳይ የአማራ ብሔርተኞችም ውሃና ዘይት ናቸው። እነዚህ ኃይሎች በአንድ ተሰብስበው ሲታገሉ ምን የጋራ ዓላማ ለማሳካት ነው ብለህ ብትጠይቀኝ እነዚህ በጋራ ተሰብስበው የሚገዙት ሀገር ሳይሆን ሁሉም በራሳቸው ሀገር ሊፈጥሩና ኢትዮጵያን ሊበትኗት ነው የሚችሉት እንጂ አንድ ሀገር ይፈጥራሉ ብዬ አላስብም በማለት አብራርተዋል። በዚህ ቃለ መጠይቅ ፕሮፌሰሩ ሌላው ያነሱት ነጥብ የ2010ን ለውጥ በተመለከተ ነው። ለውጡ በመጣ ሰሞን የፖለቲካ ኃይሎችን አሰላለፍ በተመለከተ ጥናትና ትንተና ማድረጋቸው ጠቅሰው መጨረሻም የእነ አብይ የኢትዮጵያ ሀሳብ የተሻለ በመሆኑ ያንን አሰላለፍ መምረጣቸውን ተናግረዋል። ከደርግ ዘመነ መንግስት በኋላ ስለ ኢትዮጵያዊነትና ኢትዮጵያ የሚያስብ መከላከያ ሰራዊት አለን የሚሉት ፖለቲከኛው ከ5 ዓመት በፊት ልዩ ኃይል ተብሎ በየመንደሩ በዘር የታጠቀ ሰራዊት ነበር አገሩን የሞላው። አሁን ግን በመንግስት ተቋም ውስጥ እንዲህ ያለ ነገር አይታይም። አሁን ያለው መከላከያ ሰራዊት ግን በትጥቅና ሰው ኃይል ብቻ ሳይሆን በእሳቤ ደረጃም ኢትዮጵያዊነትን እየተላበሰ ነው። ይህ ከረጅም ዓመት በኋላ አሁን የሆነ ነው። ኢትዮጵያ ስትገነጠል ዝም ብሎ የማይ ይህን ማስቆም የሚችል ኃይል አለ ብዬ አምናለሁ በማለት ተደም አዲስ አበባ ከተማ ጉለሌ ክፍለ ከተማ ልዩ ስሙ ሽሮ ሜዳ ተብሎ በሚጠራው አካባቢ ተገኝ ባልቻ የተባለ